ሊያድር የነበረውን ሳምንት ሙሉ ነው አብሮት የከረመው። ከዛ ግን ያኔ ማላምን ብሎ ቤተሰቦቹ ተደምረው አንድ ላይ ሆነው ነው ያሳመኑት። ቆይ ግን ሁሉም ልጅ እኮ ወደ ከተማ መምጣት ነው የሚፈልገው። እንዴት አንተ ወደ ከተማ መምጣት ትጠላለህ? በልጅነታችን ከኛ መለየት አይፈልግም ነበር። ከሁላችንም ፈሪው እሱ ነበር። ለወደፊቱ ግን እኔ እንድሞት ሚስማር ባለው ዱላ ምትኝ፣ ከዛ አልተርፍ። ሄኖክ የማይባል ነገር ማውራትህን አቁም። ያ መርማሪ እንዲሁም መከራችን እያሳየን ነው። እንደዚህ አይነት የሞኝ ስራ ሰርተን ጥርስ ውስጥ ምንገባ ይመስላል እንዴ? አባ እኔ ማስበውን እያሰብክ ነው እንዴ? ማንን እያሰብሽ እንደሆነ አውቃለሁ፣ ግን ደግሞ እሱ ሊሆን አይችልም። ለምን አይሆንም አባዬ? ሁለታችንም ቢሆን ተመሳሳይ ጠላት ነው ያለን። እኛም ሄኖክም ቢሆን ተመሳሳይ ጠላት ነው ያለን። እሱም ደግሞ ኪሩቤል ነው አይደለ? ኪሩቤል እንደዚህ አይነት ሰው አይደለም። በእርግጥ ግልፍተኛና ተናዳጅ ሰው ነው። እሱ ማድረግ ቢችል ቀጥታ ያደርገው ነበር እንጂ ማታ ጠብቆ አጥቅቶት ሊሰወር አይችልም። አንተ ጋር ህይወት ውስጥ ምን አዲስ ነገር አለ? እኔ ጋር ምንም ነገር የለም ጽዬ። ያው ወደ ሀገር ቤት መመለስና አንቺን ማግኘቴ ብቻ። እኔ ግን በእውነት የረሳኝ ነበር መሰለኝ። የሚሞት ሽማግሌ አይርገምህ፣ የሚያድግ ሕፃን ልጅ አይጥላህ ሲባል አልሰማሽም? አረረ ጭራሽ አባባሉም አልተረሳህማ። አንተማ ከሀገር ወጥተህ ነበር እንጂ በጭራሽ ኢትዮጵያዊነት አልለቀቀም እንዴ? አዋ ምንም ቢሆን እኮ ደሜ ሀበሻ ነው። ወይ ካልሆነ ልፎክርልሽ እንዴ? አባቱ እያለ ነው እንደዚህ የሚያስቃት እንዴ? እዚህ ጋር ቆመ ልፎክር ነው ጭራሽ። ግድ የለሽም ልፎክር። አሁንማ አደክ በቃ አይናፋርነትህም ለቀቀክ አይደል? አው ባክሽ ጽዬ፣ ከምፈልግ ቅጽበት በላይ ነው ፈጥነ የምትደርስልኝ። በጣም አመሰግናለሁ ኪያ። አንቺ በጣም ጠንካራና ጎበዝ ልጅ ነሽ። ይኸውልሽ ኪያ፣ እንደዛ ማሰብሽን ማቆም መቻል አለብሽ። ብዙ ነገሮችን እኮ ያለፍነው ባንቺ ጥንካሬ ነው ኪያ። እንዴ ለምንድን ነው ግን የምትረግጭኝ? ሰላም ሰላም፣ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። የኢንፎ ሀውስ ዩቲዩብ ቻናል ቤተሰቦች፣ ለቻናላችን አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ እና ሼር በማድረግ ቤተሰብ ሆኑ። እንግዲህ አላርፍ ያለች ጣት ምንድነው ጠንቆላ ትመለሳለች ይባላልና ሀኒቾ ስትደውልለት እንደ አጋጣሚ ስራ ላይ ነበረ መርማሪ ጆ። ነገር ግን በጣም ተናደደችና ንዴቷ ከመጠን በላይ ሲሆን አካኪ ዘራፍ ብላ እንግዲህ ቆይ አሳይሻለሁ ስናድር ምን እንደማረግ ምናምን ብላ ፎክራ ዝታ ሄደች። እንደዛተችውም አደረገች። ነገር ግን ሄዳ ያው ሰው ነው የተማታችው። ለዛውም የህግ አካል የሆነን ሰው መማታት ማለት ምን አይነት ድፍረት ነው? ሀና ግን ጤናዋን እያሳሰበኝ ነው። እውነቴን እኔ ትንሽ ረጋ ሰከን ብላ በቃ መርማሪ ጆን አግብታ ባለትዳር ሴት ሆና ትኖራለች ብዬ ነበረ። ግን በቃ ቅልቅልቅል ማለቷ እየጨመረ እብደቷ እየባሰበት ነው። እንግዲህ ኪያና ኤደን እንደ ሀሳብ ወደ ጸበል ብትወስዷት መልካም ነው። 2/7 በቃ መጠመቅ መቻል አለባት። አንደኛ ነገር በጣም ትፈጥናለች ስታወራ። ስለዚህ ለሴት ልጅ ደግሞ እርጋታዋ ነው ዋናው ነገር። ለሴት ልጅ እርጋታ ነው፣ መልክ ቁመት ምናምን ሳይሆን በቃ በዋነኛነት እርጋታ ያስፈልጋል። መልክማ ለምሳሌ ቤቲም መልክ አላት፣ ግን ደግሞ ያው ስብዕና የሚባለው ነገር የለም። ስለዚህ የራሳችን የሆነ ተፈጥሮ ማንነት ይኖረናል። ነገር ግን ራሳችንን ለመግዛት መሞከር መቻል አለብን። እንግዲህ ከህግ ፊት ስትቀርብ ቢያንስ እንደ ታዛዥ ነበር መሆን የነበረባት። ሲቀጥል መረጃ መስጠት ካለባት ደግሞ መረጃውን በስነ ስርዓት ማቀበል ስትችል፣ እሷ ግን ካላስገባህ ብላ ልክ የተላከፋት አይነት ወንድ ያስመስላ ህግ የሚያስከብርን ሰው በጥፊ መማታት ማለት በጣም ከባድ ነው። መርማሪ ጆ ደግሞ ይለያል ስንል በምክንያት ነው። ጓደኛዬ ነች ወይም እንግባባለን ብሎ እንግዲህ አልተዋትም፣ እንድትታሰር አድርጓታል። ህግን ማወቅ እና ማክበር ስላለባት ስለዚህ ቅጣቷን አግኝታለች። እንድትፈታ ያደረገው ያው የእንጀራ እናቷ ክፉ ስለሆነች በተደጋጋሚ ስታወራ እንዲሁም በባለፈው ስታለቅስ ስላያት ከዛ አንጻር ነው እንጂ የእውነት መለቀቅ በቃ የሚያስፈልጋት ሰው ሆነ አይደለም። ታርማና ተምራ ነበረ መውጣት የነበረባት።
እንግዲህ እሷ ደግሞ እብደቱ እንደቀጠለ ነው። በቀን 3 ካልተዋረድኩኝ ለመዋረድ ነው ፈጣሪ የፈጠረኝ እያለች ነው። ስለዚህ በቃ ወይ ትነቀስ ወይም የሆነ ማስታወቂያ ግንባሯ ላይ ለጥፋ በግንባሯ ብቻ አይደለም በቃ በግንባሯም በጀርባውም ያስፈልጋታል። ስለዚህ ለጥፋት ሄድና ቢያንስ በቃ ሰዎች እንዲረዷትና ትታሰር የሚባለው ነገር እንዲቀርላት ማድረግ እሱ አንድ አማራጭ ነው። ሁለተኛው ያው እንደተናገርኩት ጸበል ነው። ጸበል ውሰዷት በቃ እንደው ጓደኛ ለመቼ ነው እንዴ? ጓደኛ ለመቼ ነው? እንግዲህ ኪያን ስታገኛ ከጠበቃ ዮሴፍ ጋር ለመገናኘት ምክንያት ሆንኩሽ፣ ተገናኛችሁ ጥሩ እያለቻት ነበረ። ኪያም እርግጫ እንዴት ነው እርግጫዋ አልተቻለችም አይደለ? ጠበቃ ዮሴፍን በቀጣይ ተረኛ እኔ ነኝ ብሏል። አይዞህ አንተ እንኳን አትደርስብህም፣ አይዞህ የእውነት አትደርስብህም፣ እንዳትፈራ ጠበቃ ዮሴፍ መፍራት የለብህም። እንግዲህ የሆነ ነገር ሲቸገራት ሩጣ እሱን ነው የምታማክረው፣ ሩጣ እሱን ነው የምትጠራው። እሱ ደግሞ ፍቅር እንግዲህ ፍቅር ነው ፎንቃ የሚባለው ፎንቃ መሰለኝ ፎንቅቅቅ እያደረገው ይገኛል። ስራ መስራት አቅቶት ራሱ ጋር እየተከራከረ ራሱ ጋር እንግዲህ መደባደብ እኮ ነው የቀረው፣ እየተጋጨ ነው። እኔ ከዚህ በኋላ እሷን በፍጹም አላቃትም፣ እሷን እረሳታለሁ እያለ ሲፎክር የነበረው ሰውዬ ከዛ ደግሞ መለስ ብሎ አይ እሷማ አታመልጠኝም፣ እሷንማ በቃ ጊዜ ይፈጃል እንጂ በእጅ አስገባታለሁ እያለ አሁን በተስፋ እየተጓዘ ነው። አንደኛ በተስፋ እንዲጓዝ የምታደርገውም እሷ ነች። እንግዲህ ኪዩ ሲቀርባት ትርቃለች፣ ሲርቃት ደግሞ ትቀርባለች። በቃ ራሷ መስራት ራሷ ማድረግ የምትችለውን ነገር ሁሉ ስበብና ምክንያት የፈጠረች እሱን ትጠራዋለች። የግል ጋርድ እኮ ነው ያስመሰለችው አሁንማ። ስለዚህ ይሄ ነገር ተገቢ አይደለም። ኪዩ ለሱም ማሰብ መቻል አለብሽ። እሱም ይጎዳል፣ አንቺ እንደምትጎጂ ሁሉ እሱም በጣም ነው የሚጎዳው። ስለዚህ ልክ አንቺ ሄኖክ በደለኝ እያልሽ እያለቃቀሽ አይደለ? እሱም ደግሞ ኪያ በደለችኝ እያለ እያለቃቀሰ ነው። ስለዚህ ቁስሉ ከመውጣቱ በፊት እንግዲህ የሆነ መላ ብትይው አሪፍ ነው። ወይ ራቂው ወይ ቅረቢው፣ አለቀ። የፈለገውን ነገር ሲጠይቅሽ አልቀበልም፣ አንቺ የምትፈልጊውን ነገር ሲጠይቅ ደግሞ ተቀብሎ እንዲፈጽምልሽ ትፈልጊያለሽ አይደለ? ይሄ ተገቢ አይደለም። እሱም እየተጎዳ ስለሆነ ፍቅሩን ተቀብለሹ አብረሹ ብትኖሪ መልካም ነው። ምክንያቱም ትንሽ ይሄ በሰል ያለ ምራቁን ዋጥና ጠንከራ ያለ ሰው ስለሆነ በጭራሽ ሊጎዳሽ አይችልም። ሄኖክም ይቅርታ ጠይቋል ኪያን። ይቅርታ እንደጠየቀ ቤቲ ስለሰማች ራሱን ጠየቀችው። የእውነት ይቅርታ ጠይቃታል ወይ ኪያን ስትለው አዎ አላት። እንግዲህ እብድ ነው የሆነችው። ቤትዬ ይመችሽ፣ ምንም ማድረግ አይቻልም፣ ላንቺ አይደለም እንደዚህ ይቅርና ሌላም ብዙ ነገር ይገባሻል። ያኔ ልክ የዘራሽው ማጨድ መቻል አለብሽ። ሄኖክ ምንም ጥፋት የለበትም። አሁን ላይ ቤቲን ውጭ ቢላት ባይቀበላት እያንዳንዱ የሚያደርገው ነገር ቤቲ ላይ ተገቢ ነው ወይም አስፈላጊ መሆን ያለበት ነገር ነው ብዬ አምናለሁ። ትላንትና ሽጉጥ አንስታ ልትገድለው የነበረች ሴት ራስ ወዳድ እንግዲህ ለራሷ በቃ ራሷን ትወዳለች። ለራሷ በጣም በቃ የምትጠነቀቅ ራሷን የምትወድ ሴት ናት። ግን ደግሞ ይሄ ከጀርባ ምን ይመጣል የሚለውን ነገር አታቅም። ራሷን ትወዳለች እንጂ ግን የሚጠቅምና የሚጎዳ ነገርን አታቅም። ምክንያቱም እንዴት ነው ሄኖክን ገላ በሰላም ልትኖር የምትችለው? በጭራሽ። እናቷ በላይ ቁማ ሲጫወቱባት፣ እሷ ግን የቁማሩን በቃ ልትበላ ያው ተበልታለች። የተበላ ቁብ በሏት እሷን። ስለዚህ ያደረገችው ነገር ትክክል አይደለም። በጊዜው በሰዓቱ እንግዲህ እንደ ገደለችው ነው የሚቆጠረው። ከመግደል አይተናነስም ያደረገችው ነገር። እንግዲህ እሷ አይኗን በጨው ጥብ አድርጋ አብራ እየኖረች ነው። ሄኖክ ደግሞ በተቃራኒ ሊያት አልፈለገም። እንግዲህ ሄኖክ ፈጣሪ ይማርህ። አቶ በላይ የደበደበው ማን ነው? እኛን ለማስያዝ ነው፣ እኛን ለማስጠቃት ነው፣ ማን ይሆን እያለ ነው። ሄኖክም የሚያውቀው አቶ በላይ እንዳስደበደበው ነው። እንግዲህ ኪራ እንደማይደበድበው ራሱ
አቶ በላይ እየመሰከረ ነው። ኪራ ቢፈልግ መምታት በፊት ለፊት ሄዶ የደበድበው ነበረ ብሏል። በትክክል ተናግሯል። ያው አቶ በላይ የሰዎችን ጸባይ የማወቅ ልምድ አለው። ጥሩ ነው። ስለ እውነት መናገር ጥሩ ነው፣ ያስደስታል። በጣም ነው የሚያስደስተው። እንግዲህ ኪራ በትክክል እንደዛ የሚያደርግ ሰው አይደለም። መምታት ቢፈልግ በቀጥታ ይመታዋል አቶ በላይ እንደተናገረው። እንዲሁም ኪራ ይቅርባይነት ትልቅነት ነው። ይቅርታ ማድረጉ ጥሩ ነው፣ ነገር ግን አብሮ ለመኖር ማሰብ ግን ስህተት ነው ብሏታል ኪያንም ቢሆን። ስለዚህ ይቅርታውን የመቀበል እድል አለው። ከዚህ በኋላ ከሄኖክ ጋር ምንም አይነት ሰጣ ገባ ወይም ጸብ አይገባም። ቤቲን የድሮ ፍቅረኛውንም ስላገባ እንደውም ተገላገለ። ያኔ እሳት ስለሆነ የወሰደለት ምንም ችግር የለበትም። ቤቲ አግብታ ከኖረች ኪራን ማሰቧን ወደ ኪራ ቤት የመመለስ እድሏ ጠባብ ነው። በእርግጥ ከዚህ በኋላ ብዙ ነገር ካረገች በኋላ እንደ ድሮ ቤት ተመልሳ የመሄድ በጭራሽ። አሁን ላይ ብትሄድ ቤት አብጃለሁ፣ ታምሜያለሁ፣ ምን ብያለሁ ብትል የሚሰማት የለም። እንግዲህ የሚሄድበት የለኝም እያለች ነው ቤቲ። እናቷ የት ሄደች? እናቷ እኮ ጽናትን ስንት ነገር ስታደርጋት ነበር አይደለ? እናቷን ጽናትን ስትሰርባት ስታንቋሽሻት፣ ልጅና ኪራ ይጋባሉ፣ አንቺ ሰራተኛ ነሽ እያለች ቀለበት ላንቺ አይሆንም፣ ቤሎ ላንቺ አይሆንም፣ ስንትና ስንት ነገር ስትላት ነበረ። ነገር ግን ደስ የሚለው ነገር ተጋብተዋል ኪራና ጽናት ደስ በሚል ሰርግ። ምንም እንኳ ቤተሰቦቹ ባይኖሩም የቤተሰቦቹ በህይወት አለመኖር ያሳዝናል። ኪራ ሁለቱንም ደግሞ ያጣው በቅርብ ነው። አሁን ላይ እንግዲህ አቶ በላይ ቤተሰቦቹ ሚስቴን አሳጥተውኛል፣ ብዙ ነገር በድለውኛል እያለ የእናት አባትን ዕዳ ልጅ መክፈል አለበት ብሎ ከነ ኪራ ላይ መርዙን ለመርጨት እንግዲህ ኪራን ለመጉዳት ሌት ተቀን ሲሰራ ነው የኖረው። አሁንም እየሰራ ነው። የሚገርመው ነገር ደግሞ የልጅቷ አቤት በቃ ልጅቷ ቁርጥ አባቷን ልቧ በጣም ጥቁርና ጨካኝ ነው። የሚያናድደው ነገር ጽናት ማወቋ ከጽናት ጋር መግባባቷ ነው። እነ ጽናት ደግሞ ምንም አይነት ፍንጭ የላቸውም ስለሷ። ገብታ በቀጥታ ነው የምታጠቃቸው። በጣም ያሳዝናል። አባባ በእውቀቱ ከአቶ በላይ ቤት ሄዶ በነበረ ሰዓት እንግዲህ በዛ ጊዜ ቢያያት በጣም መልካም ነገር ነበረ። እንግዲህ ህሊና አባባ በእውቀቱ ስላላዩት ተመስገን ብላለች። በጣም ከባድ ነው። እንደው ምናልባት አባባ በእውቀቱ ሲወጡ በር ላይ ድምጿን ሰምተው ከሆነ እነ ኪራ ቤት ስትሄድ ድምጿን ሰምተው የማወቅ እድል ይኖራቸዋል ብዬ አስባለሁ። ዞሮ ዞሮ ጽናትና ኪራ ፈተናቸው አላለቀም። በሌላ በኩል ደግሞ ጽዬ ቤኪ ማለቷን አሁንም ድረስ አላቆመችም። ቤቷ መጥቶ አስተናግደዋለች። ነገር ግን ቤኪ የምትባል ሰውዬ ጽናት በጣም የተከበረች ባለትዳር ሴት ናች። ስለዚህ እሷን የምትወዳት ከሆነ ለእሷ የምታስብላት ከሆነ በማንኛውም ቀንና ሰዓት ባለመደወል ክብሯንና ትዳሯን እንድትጠብቅላት ስንል ጥሪያችን እናስተላልፋለን። ጓደኛም ቢሆን የሚደወልበት ሰዓት አለ፣ ጊዜ አለ፣ ወቅት አለ እንጂ ጠዋት ማታ ቀን ልክ እንደ ፍቅረኛ ልክ እንደ ባል መደወል ይሄ በጣም የተሳሳተ ነገር ነው። አንደኛ ነገር የሚቀጥል አይደለም፣ አይቀጥልም። እንግዲህ ወይ ኪራን ከማግባቷ በፊት ተገናኝታችሁ ቢሆን የመጋባት እድላችሁ ሰፊ ነው። ነገር ግን አሁን ላይ ባለትዳር ሴት ስለሆነች አንተ እንደ ወንድም ከሆንክላት በቃ ከሷ በመራቅ እንድትተባበራት ነው እኛ ጥሪያችን የምናስተላልፈው። ለምሳሌ ደብ የሚባል ታስታውስታላችሁ? ክፍለ ሀገር ሄደው በነበረ ሰዓት ከኪራ ጋር የተፈጠረውን ነገር ሁሉ እያንዳንዱ ነገር ካስታወሳችሁ እንግዲህ ዴቭ ልታገባ ነው ሲባል ጥሩ ስሜት አልነበረውም። ማንን እንዴት ምናምን ብሎ ብቻ በጭራሽ ፈቃደኛ አልነበረም ሌላ ወንድ እንድታገባ። እሱ እንደሚፈልጋት አይነት ነገር ነበር በጊዜው የታየበት። ከዛ በኋላ ግን እህትና ወንድም ብሎ በቃ እሱ ምንም መበጥበጥ ምንም ማድረግ ስላልፈለገ እንደማይፈልጋት እና እንደማያስባት በቃ ወንድም እህት እንደሆነ እንደዛ ለማስመሰል ሞከረ እንጂ በጭራሽ
የእውነት እንደ እህት የሚያያት ሴት ሆና አይደለም። ለጋብቻ የሚፈልጋት አይነት ሴት ነበረች ጽናት። እንደ ነገርኳችሁ በቃ ፍቅረኛ ስለያዘች አላት ስለተባለ እሱን ትታ እኔን ታግባ የማለት ድፍረትና አቅም አጥቶ እንጂ ሳይፈልጋት ቀርቶ አይደለም። ስለዚህ ቤኪም ቢሆን ህይወት እንዴት ነው ስትለው እንግዲህ ህይወት ውጭ ሄድኩ ተመለስኩ ብሏታል። ስለዚህ ሚስት የለውም። እንግዲህ ሚስት ነገ ፍቅረኛ ሲይዝ ጽናት ጋር መደዋወሉ ያቆማል። ጽናት ደግሞ በዛ ጊዜ ተቃራኒ ሆና ልትደውል ትችላለች እሱ ጋር፣ የእሱም ህይወት ይበጠበጣል። ስለዚህ ተገቢ ነገር ስላልሆነ ስልክ የምታወሩበትን ሰዓት ማስተካከል መቻል አለባችሁ። አባባ በእውቀቱ እንግዲህ ወደ መርማሪ ጆ ጎራ ብሎ ከአቶ በላይ ንግግሩን ከጨረሰ በኋላ ወደ መርማሪ ጆ ሄዶ የህግ ከለላ እንዲደረግላቸው ለቤተሰቦቹ ጥበቃ እንደሚያስፈልግ ተናግሯል። ነገር ግን ብዙም ጉዳዩን ሴቭ አላደረገውም መርማሪ ጆ። ነገሩን ከላይ ነው የተመለከተው፣ ምንም ችግር እንደሌለው ምንም እንደማይሆኑ እና ደግሞ የመጀመሪያው የቤቱ እሱ ነገር የድርጅቱ ስም መዞር እሱ ነገር በህግ የተያዘ ነገር ስለሆነ ከዚህ በኋላ ምንም ችግር እንደሌለው ነው ነግሮ እንግዲህ የሸኛቸው። ይሄ በጣም የሚያሳስብ ነገር ነው። የነኪራ ቤተሰብ የሆነ ነገር ከሆነ ተጠያቂው አቶ በላይ እንደሚሆን የሆነ መግለጫ መሰጠት መቻል አለበት። ማስጠንቀቂያ ሊሰጣቸው ይገባል። አቶ በላይና መርማሪ ጆ በተገናኙ ቁጥር እንግዲህ ጥሩ ሰላምታ ልውውጥ የላቸውም። በጣም አቶ በላይም እንግዲህ ለአፍህ ልክና መጠን አብጅለት ተብሎ ተነግሮታል። ከዚህ በኋላ ላፊ ቃል ከተናገረ መርማሪ ጆ ያሳስረዋል። መርማሪ ጆን አለማድነቅ አይቻልም። ለምሳሌ ሀና ጥፋተኛ ስለሆነ የጥፋቷን ዋጋ እንዲታገኝ አድርጓል። ብዙም ባይሆንም እንኳ የተባበራት ያው እንደገለጽኩት የእንጀራ እናቷ ክፉ ስለሆነች ሌላ ችግር ስለሚመጣባት ከጀርባ ለዛ ነው እንጂ ለሌላ ነገር አይደለም። ስለዚህ መርማሪ ጆ ጋር ቀልድ የለም። በፍትሃዊነት እየሰራ ነው የሚገኘው። በዚሁ በርታ፣ በጭራሽ እንዳትሸወድ፣ እንዳትታለል። እንዳንተ አይነት ጠንካራ ሰው ካለ ከጎንህ ነገሮቹ በጥሩ ሁኔታ እንደሚሄዱልህ ተስፋ እናደርጋለን። ለዛሬው የያዝንላችሁ ቪዲዮ ይሄንን ይመስላል። በሌላ ቪዲዮ እስክንገናኝ መልካም ጊዜ እንዲሆንላችሁ ተመኘን። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ቤተሰብ ሆኖ ሀሳብና አስተያየታችሁን ኮሜንት ላይ ጻፉልን። እናመሰግናለን።